አዲስ ቢዝነስ እንደመሆኑ በጣም ደግሞ ብዙ ዲማንድ አለው። ብዙ ሰው ቢገባበት አዋጭ ነው። ወደ ስራው ልግባ ቢሉ ምን ያህል ካፒታል ሊያስፈልጋቸው ይችላል? ሚኒመሙ ማንሳት ከቻለ ቤታቸው ቁጭ ብሎ ማተም ይችላሉ። ምን ያህል አዋጭ ነው ማለት እንችላለን? አንድ ሰው ሲጀምር አነስ ያለ በጀመረው ልክ ትርፍ ያገኛል። ከዛ ባሰፋው ልክ ደግሞ ትርፉም እያደገ የሚሄድበት መንገድ ነው ያለው እንጂ ፍላገር ላይ አዲስ አበባ ላይ አሁን ዲማንዱ በጣም ሀይ ስለሆነ በሚፈልጉ አይነት ማቴሪያል ሰሌክት አድርጎ ወደ ቢዝነሱ መግባት ይችላል። አንድ ሰው ግን በሚኒመም ካለ 70 ጀምሮ መጀመር ይችላል። ከከስተመር ጋር እንዴት ነው ኮሚኒኬት የምናደርገው የሚለውን ከኛ ጋር ሆኖ ቼክ እያደረገ ቀጥታ ወደ ገበያ መግባት ይችላል። ሰላም ተመልካቾቻችን እንደምን ሰምታችኋል? ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን በአሁኑ ሰዓት በሀገራችን ላይ አዋጭ የሆነውን የፔፐር ባግ ቢዝነስን ስልጠና የምታገኙበት ቦታ ልንጠቁማችሁ ፊጋ አካባቢ ታርጌት ዲዛይን ጋር ተገኝተናል። እንግዲህ በሚኖረን ቆይታ ስለ ስራው አዋጭነት እንዲሁም ደግሞ ይህንን ስራ ለመስራት የሚያስፈልገው የካፒታል መጠንና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ የተገናኘ ነው ስለ ፔፐር ባግ እንዲሁም ደግሞ አጠቃላይ ስለ ቢዝነሱ በስራው ላይ ስለምትገኙ እንዲሁም ስልጠናዎችን ስለምትሰጡ ከእናንተ አንደበት ምን እንደሚመስል ለተመልካች ለማድረስ ነው። በቅድሚያ ግን ስምህንና የስራ ድርሻህን አስተዋውቀን። ስሜ ኪሩቤል በቀለ ነው። የስራ ድርሻዬ ያው ባለቤት ነን። የሁለት ሰው ድርጅት ነው። አንደኛው ጓደኛ ያለ ዳግማዊ ጋሻ ይባላል። እሱ ለሁለት ነው እየሰራን ያለ ነው። ከዛ ውጭ ግን ፔፐር ባግ አሁን ላይ በጣም እየተለመደ ነው። በፊት ትንሽ እንቸገር ነበር። አሁን ኤክስፒሪየንስድ ሆኗል ሰው እና በደንብ እያዘዙ ነው። ስልጠናም እንሰጣለን። ብዙ ተማሪም እየወጣ ነው። አሁን ላይ በደንብ እየሄደ ያለ ስራ ነው። አዲስ ስራ እንደመሆኑ መጠን ማለት ነው። በጣም ጥሩ። እስቲ አጠቃላይ ድርጅታችሁ የህትመት ስራዎች ላይ በደንብ እንደሚሰራ ቤታችሁ ያስታውቃል ገና ሲገባና እስቲ ስለእናንተ ስለ ድርጅታችሁ ስለሚሰጡ አገልግሎቶች አጠቃላይ መረጃዎችን ስጠንና ደግሞ ስለ ቢዝነሱ አጠቃላይ ነገር ደግሞ እናነሳለን። የኛ ድርጅት አብዛኛውን ህትመት ላይ በደንብ ፎከስ አድርገን እየሰራ እንገኛለን። ኦልሞስት ሁሉንም አይነት የህትመት ስራዎች እንሰራለን። ፔፐር ባግ ጀምሮ ቅድም እንዳልኩሽ። ከዛ ውጭ ደግሞ ዲቴይል እያንዳንዷን ነገር ስለ ህትመት በደንብ ኤክስፕሎር እያደረገን እየሰራ እንገኛለን። ፓኬጂንግ ጨምሮ ፕሪንቲንግ ሰርቪሶች፣ ፕሮሞሽናል ዲጂታል የሆኑ የህትመት ስራዎችን በደንብ እየሰራ እንገኛለን። ከነዛም ውስጥ ቢዝነስ ካርድ ጀምሮ ከትንሹ ጀምሮ እስከ ፓኬጂንግ ድረስ ነው የምንሰራው እና አንድ ሰው አሁን ህትመት ፈልጎ ሲመጣ ሁሉንም አንድ ቦታ እኛ ጋር አግኝቶ መሄድ የሚችልበት መንገድ ነው የፈጠርነው እና በደንብ እየሰራን እንገኛለን አሁን ላይ። በጣም ጥሩ። እንግዲህ ፔፐር ባግ ትሰራላችሁም ታሰለጥናላችሁም እና እስቲ ያው ከጊዜ በኋላ የፔፐር ባግ ያለው እውቀት ከጊዜ ወደ ጊዜ እየተሻሻለ ሰዎችም እየተጠቀሙት እንደሆነ በገበያ ላይ እየተመለከትን ነው። ግን እስቲ ከእናንተ አንደበት እንስማውና ምን ይመስላል አጠቃላይ ተቀባይነቱ ቢዝነሱን እንዳጠቃላይ እስቲ እናንሳው። አሁን ከበፊትና አሁን ስና ኮምፔር ብናደርግ ከአንድ አመት በፊት እንኳን ሪሰንትሊ ላይ ብናይ ይህን ያክል ስለ ፔፐር ባግ አጠቃቀምም ስለ ብራንዲንጉም ስለ ቫሊዩ ምን ያክል ቫሊዩ እንዳለው እንኳን ብዙም አይረዳም ነበር። አሁን ላይ ግን በትንሽ ጊዜ ውስጥ በደንብ ኤክስፒሪየንስድ ሆኗል። ሰው በደንብ ተረድቷል መጠቀም እንዳለበትም። ከንጽህና አንጻርም ከሀገሪቷ ካለው የፔፐር ባግ ፍላጎት አንጻር በደንብ እየተጠቀሙ ይገኛሉ። ከዛ ውጭ ደግሞ ለእነሱም ቫሊዩ አድ ነው የሚያደርገው። ጀስት ፌስታል እና ፔፐር ባግን ኮምፔር ስታደርጊ አንድ ሰው ብራንድ አድርጎ ነው ስሙ ታትሞበት ነው የሚወጣው እና ስለዚህ አንድ ስቴፕ ከፍ ያደርግላቸዋል። ሌቭሉ ከፍ ያለ ፓኬጂንግ መጠቀም ጀምሯል ሰው እና አሁን ላይ በደንብ ተለምዷል። በደንብ ከመለመዱ አንጻር ደግሞ ዲማንዱ በጣም አለ እና በጣም ብዙ ሰው ነው እየፈለጋል። ከትንሽ እስከ ትልቅ ድርጅት እያንዳንዳቸው አሁን በደንብ ነው እየተጠቀሙ ያሉት እና አሪፍ ኤክስፒሪየንስ ተፈጥሯል። አሁን ላይ ሰርፌሱ በደንብ ቆንጆ ሆኗል እና አዲስ ቢዝነስ እንደመሆኑ በጣም ደግሞ ብዙ ዲማንድ አለው። ብዙ ሰው ቢገባበት አሪፍ የሚሆን ይመስለኛል። አሁን ደግሞ በደንብ መንግስትን ፑሽ እያደረገ ስለሆነ በደንብ ገበያውም ይሰፋል፣ ሰውም አዌር ሆኗል። ኦልሬዲ የሚቀል ይመስለኛል አሁን ከዚህ በኋላ ያለው። በጣም ጥሩ። ለምንድን ነው ሰዎች ፔፐር ባግን የሚያሰሩት? ፔፐር ባግ ስፔሲፊክ የለውም አክቹዋሊ ማለት ለዚህ ብቻ ነው የምንጠቀመው የምንለው ነገር የለም። ለብዙ ነገር መጠቀም እንችላለን። ከትንሹ ስንጀምር ከሱፐር ማርኬት፣ የትናንሽ ሱቆች፣
ከዛ ደግሞ ልብስ ቤት ኦልሬዲ የተለመደ ነው፣ ልብስ ቤቶች ይጠቀማሉ። አሁን ላይ ደግሞ ዳቦ ቤትም ይጠቀማል። በፊት በፌስታል አልነበረ፣ አሁን ኦልሬዲ ፕሬስ ተደርጎ በእንደው በፔፐር ባግ ነው የሚወጣ። ሲምፕል የሆኑ ፔፐር ባጎች አሉ፣ ዲቴይል እናሳይሻለን በኋላ። ከዛ ውጪ ደግሞ ምግብ ቤቶች ይጠቀማሉ። ሆቴል አሁን ምግብ ሲወጣ በፎይል ይወጣል። 4 ምግብ በፎይል ሲወጣ በባግ ነው የሚወጣው እና እነሱ ይጠቀማሉ። ከዛ ፋርማሲ፣ ሆቴል እንዳልኩሽ። ከዛ ውጪ ደግሞ የመንግስት ቤቶችም አሁን እየተጠቀሙ ነው። የመንግስት ድርጅት፣ የግል ድርጅት ትላልቆቹ ኢቭን ምን የፕሮዳክት ምንድነው ጊቫዌ እንኳን ለመስጠት ቫልዩ አድ ስለሚያደርግ ብቻ ሰው ፔፐር ባግን ፕሪፈር እያደረገ ይጠቀማል። ከዛ ውጪ ደግሞ ሪሳይክልም ስለሚደረግ ኢንቫይሮንመንታሊ ኮንቬይ ስለሚያደርግ እየተጠቀሙ ይገኛሉ። አሁን ላይ ብዙ ሴክተር ነው የሚጠቀሙ። በጣም ጥሩ። የፔፐር ባግ የሚሰራባቸው ማቴሪያሎች ምንድን ናቸው? እንዳጠቃላይ ብናነሳ ወረቀት የሚለያያል ብዬ አስባለሁኝ እና ስለነሱም ኳሊቲ አንድ ላይ ብታነሳልኝ። ፔፐር ታይፓቸው ብዙ ነው። አሁን እኛ ራሷን እየተጠቀምን ያለ ነው አትሊስት ወይ 3-4 አይነት ፔፐር ታይፖች አሉ። አንደኛው ሀገር ውስጥ የሚመረት ፔፐር አለ፣ ካኪ የሚባል። ከውጭ የሚገቡ ካኪዎች አሉ፣ 2 አይነት ካኪዎች አሉ። እነሱ ራሱ ከለራቸው፣ ስትሬንግዛቸው፣ ብዙ አይነት ነገራቸው ይለያያል እና ብዙ አይነት ማቴሪያል አለው። ሰው በሚፈልገው ሰሌክት አድርጎ ገበያ ላይ ይወጣልኛል፣ ሰው ይቀበላል፣ ኮስት ኤፊሽንት ነው የሚለውን ካጠና በኋላ በሚፈልገው አይነት ማቴሪያል ሰሌክት አድርጎ ወደ ቢዝነሱ መግባት ይችላል። አሁን ላይ ፔፐር ባግ ለመስራት ኦልሬዲ ሪሶርሱ አለ፣ በመጠኑም ቢሆን አለ። ለምን እኛ ሀገር መመረት ስለተጀመረ ፔፐር ባግ ሮ ማቴሪያሉ ማለት ነው። በቀላሉ አክሰስ አድርጎ መጀመር ይችላል ማለት ነው። መስራት ይችላል። ብዙ አይነት ነው። ኳሊቲ አንጻር ስናይ ደግሞ ከውጭ የሚገቡ አሉ። ዱፕሌክስ የሚባል አለ፣ ፉድ ግሬድ የሚባሉ ፔፐሮች አሉ። እነሱ ደግሞ ትንሽ እንትናቸው ከፍ ያለ ነው ኳሊቲያቸው። እንደ ሰው አቅም በእነሱ መሰራት ይችላል። ትንሽ ደግሞ በጀት ለሌለው ሰው ደግሞ ዝቅ ያለ የካኪ ፔፐር ታይፖች አሉ። በእነሱ መሰራት ይችላሉ። ስለዚህ ብር ላለው ደግሞ አነስ ስላለ ለሚፈልግም ብዙ አይነት ማቴሪያል ስላለ ችግር የሚሆን አይመስለኝም። ስለዚህ የግብአት እጥረት ኢትዮጵያ ውስጥ ያጋጥማል? የለም፣ ይሄን ያክል የለም። በጣም ጥሩ። ስለ ስልጠናው እናንሳና ስልጠናውን እንዴት ነው የሚሰጡት? በምን አይነት ሁኔታ፣ እንዲሁም ደግሞ ተግባሩ ቲዮሪው ምን ይመስላል የሚለውን በአጠቃላይ እናንሳ። እኛ ጋር ስንሰጥ አንድ ሰው ሲመጣ መጀመሪያ አዌር እናደርገዋለን። ቀጥታ አሁን እንዴት ነው አንዳንዴ ፕሮሞሽን ላይ አይቶ በሞራል የሚመጣ ሰው አለ። ከዛ በፊት መጀመሪያ ይሄን ያስፈልጋል፣ እንደዚህ አስበሃል ወይ የሚለውን ዳይሜንሽኖቹን እነግረዋለን። ለምን አንዳንዴ ሰምቶ ብቻ ጀስት ለመማር የሚመጣ ሰው አለ። ዝም ብሎ በሞራል እንዳይገባ መጀመሪያ የሚያስፈልገውን ነገር እንነግረዋለን። ከዛ ውጭ ግን ከተመዘገበ በኋላ ወደ ቲዮሪ ነው የምናስገባው። ቲዮሪ እስካሁን እኛ ኤክስፒሪየንስ ያደረግናቸው ብዙ አይነት ስቴፖች ሄደናል። ኦልሬዲ ፊገር አውት ያደረግነው እሱን ጽፈናል። በመጽሐፍ መልክ አዘጋጅተን እሱን ቲዮሪ እንሰጠዋለን። ቲዮሪን ከጨረሰ በኋላ ደግሞ ወደ ፕራክቲሱ ነው የሚገባው። ፕራክቲሱ እያንዳንዷን ከልኬት ጀምሮ እንዴት ነው ወረቀቱ የሚቆረጠው፣ እንዴት ነው የሚጠበቀው የሚለውን እስከ አውትፑቱ ድረስ እስከ ፋይናል ፕሮዳክቱ ድረስ ስቴፖቹን በደንብ እናሳያለን። እሱኛውን ሲጨርስ ህትመት ደግሞ እንዴት እንደሚሰራበት 3 አይነት ህትመቶች አሉ። እሱኛ እናሳያለን። ከዛ በኋላ አፓረንት ብሎ ደግሞ ለአንድ ሳምንት ምናምን እኛ ጋር ሪል ስራው እንዴት እንደሚሰራ ፕሮዳክት እንዴት እንደምናወጣ አንዳንዴ መስራቱን ማወቅ ብቻ ጥቅም የለውም። ከከስተመር ጋር እንዴት ነው ኮሚኒኬት የምናደርገው የሚለውን ከኛ ጋር ሆኖ ቼክ እያደረገ እንደዚህ ነው እንደያለ ኤክስፒሪየንስ ኖሮት ቀጥታ ወደ ገበያ መግባት ይችላል። ከዛ በኋላም እየተመላለሰ አዳዲስ ዲዛይኖች፣ አዳዲስ ፕሮዳክቶችን ስናመጣ እንዴት ሰራችሁት የሚለውን ጠይቀው ደግሞ እነሱም ወደ ገበያ በደንብ መቀላቀል ይችላል። ስቴፓችን እንደዚህ ነው እየሰጠን ያለ ነው። በጣም ጥሩ። ለምን ያህል ጊዜ ነው የሚቆየው? እንዴት ነው እንደ ተማሪው ፍጥነት ነው። እሱን እኛ አሁን እንዴት ነው ቀነ ገደብ አንሰጥ። ይመጣል፣ ቲዮሪ እንሰጣለን። ፕራክቲሱ አንድ ሰው በ2 ቀን ሊጨርስ ይችላል። ፕራክቲሱ አንድ ሰው 4 ቀን ወይ 6 ቀን ድረስ ሊሄድ ይችላል። እንዴት ነው እንደ አቀባበልሽ ፍጥነት ነው። እኛ ቀን አንገድብም። በቃን እስኪሉ ድረስ ይማራሉ። ከዛ ፓረንታቸውን በደንብ እዚሁ ኤክስፒሪየንስ አድርገው ይጨርሳሉ ማለት ነው። እንደዛ ነው ስቴፖች። በጣም ጥሩ። እንግዲህ አጠገባችን ላይ ለተለያዩ አገልግሎት የሚያገለግሉ ፔፐር ባጎችን እንዲሁም ደግሞ ፔፐር ካፕ እየተመለከትኩኝ ነው እና ምናልባት ስለ እነዚህ ማብራሪያዎች ብትሰጠኝ። ፔፐር ካፕ ራሱ ሰዎች መሰልጠን ቢፈልጉ ወይንም ደግሞ ወደዚህ የስራ ዘርፍ መግባት ቢፈልጉ እንዴት መግባት ይችላሉ የሚለውንም በዛው ብናነሳ። እነዚህ አሁን አዳዲስ የጀመርናቸው ፕሮዳክቶች ናቸው። ፔፐር ካፕ በደንብ እየተሰሩ ያለው አሁን ይሄ ነው። ደንብ እየሰራን ያለ ነው። እንደ ክላስ አልጀመርንም እስካሁን ድረስ። ፊውቸር ላይ ግን ፕላን አለን። ፔፐር ካፕ ብቻ ሳይሆን እንደ ህትመት ጄነራል አድርገን የህትመት እንደ ትምህርት ቤት አይነት ፎርማል የሆነ በስርዓቱ ግራፊክሱን ተምሮ
ህትመት ምንድነው የሚለውን በደንብ ግንዛቤ ኖሩት። አንዳንዴ ህትመት ሲባል ቫልዩም ለስ የሚሆንበት እንትኖች ካሪኩለም የለውም። እኛ ካሪኩለም ሰተን መጽሐፍ ኦልሬዲ እያዘጋጀን ነው። ቅድም እያወራን ነበርና መጽሐፉ በደንብ እየተጻፈ ነው። እሱ ልክ እንደጨረስን ክላስ አዘጋጅተን በስርዓቱ በፎርማል ወይ ከዲዛይን ጀምሮ እስከ ፕሮዳክሽኑ ድረስ ያለውን ስቴፕ አፓረንትም ጨምሮ እሱኛ እያዘጋጀን ነው። ቀጥታ አንድ ሰው ወደ ህትመት እንዴት መግባት እንዳለበት ጋይድ እያደረግን ትምህርት ቤትም እያዘጋጀን ስለሆነ ፊቸር ላይ አሁን በደንብ ነው ከአንድ ወር በኋላ እሱኛው ላውንች ስለምናደርግ እሱ ላይ ተቀላቅሎ ሁሉም ሰው መስራት ይችላል። ዘርፉ እንዴት ነው? በጣም ሰፊ ነው። እንዳየሽው ህትመት ሲባል የሆነ ስፔሲፊክ ያደረገ ሰው አለ። ባነር ወይ ስቲከር ወይ ቲሸርት ህትመት ነው ነው ተባዛት በጣም ሰፊ ነው እና እኛ ዲፕ ገብተን በደንብ እያሰፋ ነው ያለ ነው። ለዛ ነው እና በደንብ አስፍተን ሰው በደንብ አስተምረን ወደ ስራ እንዲገቡ ነው። ቀጥታ ይሄ ስራ ምንድነው ከሌላው ትምህርት ለየት የሚያደርገው ራስሽን ችለሽ በትንሽ ነገር መጀመር ስለሚቻል ነው። ዲቴል ያዘጋጀነው መጽሐፉም ለዛ ነው እና ዲቴል መጽሐፍ ስፔሲፊክ አድርገን ይሄን መጀመር አለብህ ብዙ ዘርፍ ነው ህትመት ውስጥ ያለው። ሙሉን መጀመር የሚችል ሰው ሙሉን አንዴ መጀመር ይችላል። ካልሆነ ግን ዩኒቶች አሉት። አሁን መጽሐፉ ዩኒት በዩኒት ከፍለን ይሄ ዩኒት ከፈለክ ይሄኛውን ብቻ መጀመር ትችላለህ። አይ ሁሉንም ጀምራለሁ ካልክ ሁሉንም በስርዓቱ አስተምረን ግራፊክስ ጀምሮ አንድ ሰው ቀጥታ ወደ ህትመት ስራ መግባት ይችላል። አዋጭ ነው። ስፔሻሊ ክፍለ ሀገር ላይ አዲስ አበባ ላይ አሁን ዲማንዱ በጣም ሃይ ስለሆነ ስራ የሚጀምር ሰው ህትመት ይፈልጋል። ማንኛውም ሴክተር ለሱ ተደራሽ እንዲሆን እኛ በደንብ ዲቴል እየጻፍን ስለሆነ መቀጠል ይቻላል። በጣም ጥሩ። እንግዲህ ብዙ ስራዎች ቻሌንጆች ይኖሩታል። ምናልባት የፔፐር ባግ ወይንም ደግሞ የዚህ የህትመት ስራ ላይ ምንድነው ቻሌንጁ ማለት እንችላለን? ያው ከሰው አቀባበልም ሊሆን ይችላል፣ ከገበያ እጥረትም ሊሆን ይችላል። ከተለያዩ አይነት አንጻር ያነሳህልኝ ብንወያይበት ደስ ይለኛል። አንዳንዱ ቻሌንጅ የማቴሪያል እጥረት አለ ህትመት ላይ። ለምሳሌ አሁን ማግ ብቻ ላይ መስራት የሚፈልግ ሰው አንዳንዴ የሆነ ወራት ላይ ማግ ላይኖር ይችላል። ሌላ ከውጭ ስለሆነ ኢምፖርት የሚደረገው እንደሱ አይነት እጥረቶች ሊኖሩ ይችላሉ። ታግ ይባላል። አሁን ለምሳሌ እንደሱ አሁን ብዙ ሰው ይፈልጋል ግን ሪሶርሱ የለም። እንደሱ አይነቱ በጣም ቻሌንጅ ነው የሚሆንብን። ሪሶርስ እጥረት አለ በደንብ የህትመቱ ዘርፍ ላይ በደንብ ሪሶርስ እጥረት አለ። እሱ ነው ችግሩ እንጂ መስራት ይችላል። ከዛ ውጪ ደግሞ ቫልዩ አለመስጠት አለ። እንዴት ነው ከስተመር አሁን በጣም በትንሽ ብር ማሰራት ነው የሚፈልገው። አንቺ ለፍተሽ ዲዛይን አድርገሽ ሃይ ኳሊቲ አድርገሽ ሰርተሽ እንደዛ ቫልዩ ማያረክ ሰው አለ። ሁሉም ሰው ማለት ሳይሆን somehow የሆነ ቫልዩ ለስ አድርጎታልና እሱኛው ቢቀየር በደንብ አሪፍ አድርገሽ ሰርተሽ አሪፍ ፕራይስ ከሰጠሽ ሰው አክሴፕት ቢያደርግልን በጣም የተሻለ ነው የሚሆነው። እሱ ነው እንደ ቻሌንጅ። ከዛ ውጪ ግን ስፔስ ቦታዎች ያስፈልጋሉ። አሁን እንዴት ነው ወርክሾፕ ሲሆን ማሽኖች አሉ፣ የሰው ኃይል ያስፈልጋል። ለሱ ስፔስ በደንብ ቢኖር በደንብ መስራት ትችላለሽ። በጣም ጥሩ። ምናልባት ፔፐር ባግን ለመስራት የሚያስፈልገው ማሽን ይኖራል ወይ? በምንድን ነው የሚሰራው የሚለውን በተወሰነ መልኩ እናንሳና ትግበራው ደግሞ ምን ይመስላል የሚለውን ወደዛ ሄደን እንመለከታለን። ማሽን ይሄን ያክል አያስፈልግም። ስፔሻሊ ለጀማሪዎች ማሽን አያስፈልግም። በእጅ መስራት የሚችል ነገር ነው። እኛም እስካሁን ድረስ በእጅ ነው የሚሰራው፣ በእጅ ነው የምናስተምረው። ከዛ ውጪ ግን ህትመቶቹን ለመስራት አንዳንድ ማሽኖች የሲልክ ማሽን ይባላል፣ ሂት ፕረስ እንደሱ አይነት ማሽኖች ያስፈልጋሉ። ለሱ ብቻ ነው እንጂ ማሽን የሚያስፈልገው አብዛኛው ፕሮሰሱ በእጅ የሚሰራ ነው። ሲምፕል ተደርጎ የሚገጣጠም ነገር ስለሆነ በእጅ መሰራት ይችላል። ከዛ ውጪ ከፍ ካለ ደግሞ በፋብሪካ ደረጃ መሰራት ስለሚችል ትላልቅ ማሽኖች ያስፈልጋሉ። ግን እንዴት ነው አሁን ስሞል ቢዝነስ እንደሚባለው በሱ ደረጃ ሳይሆን በሂውማን ሪሶርስ የሚሰራ ነው እንጂ የኔ ያክል ማሽን የለውም። በጣም ጥሩ። ስለዚህ ሰዎች ወይንም ደግሞ አንድ ሰው ለብቻው ሆኖ የፔፐር ባግ ቢዝነስን በአነስተኛ ካፒታል መጀመር ይቻላል ማለት እንችላለን? ኦፍ ኮርስ በደንብ መጀመር ይችላል። አብዛኛውን ኤክስፒሪየንስ አለ ኦልሬዲ ስናስተምርም ስለነበረ አንድ ሰው ነው ይጀምራል በስርዓቱ እያለ እያሳደገ አንድ ሰው እየጨመረ እያለ ማሳደግ ይችላል። አንድ ሰው ይጀምራል ግን ያው ገበያው ዲማንድ ስላለ እያሰፋ መሄድ ይችላል ማለት ነው። በጣም ጥሩ። እንግዲህ እስካሁን ድረስ ብዙ ሰልጣኞች እንዳሉ የገለጽክልኝ ነበር የመጣ ነውና ምናልባት ትከታተላላችሁ? ምን ያህል ውጤታማ ናቸው ተማሪዎቻችሁ? እስካሁን ድረስ እንከታተላለን። አክቹአሊ ዳታ ስለምንይዝ ስልካቸውን ሁሉ ነገር ሴፍ ስለሚደረግ በመሃል ሰሌክት እያደረግን እንደውልበት ታይም አለ። ይሄ ሰው እየሰራ ነው እየሰራሽ ነው ወይ
ሰልጥኖ ወጥተዋል ማቴሪያል እያገኙ ነው የሚለውን ነገር ቼክ እናደርጋለን ክሮስ ቼክ እናደርጋለን ለምሳሌ ቀደም ትልሽ ነበር ከጅማ አሁን የሰለጠነ ልጅ አለ እየሰራበት ነው ማቴሪያል ሲጎሎ ይጠይቀናል እኛም ይሄ ማቴሪያል መጥቷል ግዛና ስራ ምናምን የሚሉ ከጎንደር የመጣ ሰው አለ ማቴሪያል ኢቭን ምንልክላቸው አለ እስካሁን ድረስና መጥቶ ሰልጥነው ኦሬዲ ስለማይመች እነሱ መጥቶ መግዛት አይችሉም በየጊዜውና እኛ አክሰሱ ስላለን ገዝተን እንልክላቸዋለንና እንደዚህ አይነት ኮኔክሽንም ስላለ መረሳሳቱ ነገር ብዙም የለም በጣም ጥሩ እንግዲህ ስላሉት ስለ ቢዝነሱ እንዲሁም ደግሞ ስለናንተ ስለምትሰሩት ስራ ጠቅላላ ያሉ መረጃዎችን እዚህ ያነሳን ከዛ ባለፈ ግን የፔፐር ባክ ስራው ራሱ ምን ይመስላል ተግባሩ የሚለውን ብንመለከት ምን ይመስላል እሺ ተግባሩን ወርክሾፕ ሄደን እናያለን እዛ ደግሞ ዋና የምታሰራ ልጅ አለች እሷ በደንብ ዲቴል እንዴት እንደሚሰራ ደግሞ ታሳየናለች በጣም ጥሩ እንግዲህ ከሷ ጋር ቆይታ አድርጌ ደግሞ ወደ አንተ መለሳለሁ እሺ ሰላም እንደምናለሽ እንግዲህ ካንቺ ጋር ደግሞ ስለ ፔፐር ባግ አሰራሩ ተግባሩ ምን ይመስላል የሚለውን በተግባር ለማየት ነው የተገናኘነው በመቅድሚያ እንተዋወቅና ወደ ተግባሩ ደግሞ እንገባለን እኔም በቤት ይባላልኝ በጣም ጥሩ ዛሬ እንግዲህ ፔፐር ባግ ልንሰራ ነው ለአንድም ፔፐር ባግ ለመስራት ምን ማቴሪያሎች ነው የሚያስፈልገው የሚለውን እንያና ወደ ተግባሩ ደግሞ እንገባለን መልካም እሺ በዋናነት የሚያስፈልጉ ማቴሪያሉ ፔፐሩ እንዳለ ሆኖ ካምሱር አለ እዚህ ጋር ደግሞ መብሻ አለ ከዛ ደግሞ ገመድ አለ እነዚህ ማጣበቂያ ኮላ እንጠቀማለን መቀሱን ደግሞ እንደ መቁረጫ አድርገን እንጠቀማለን ማለት ነው ከዛ በኋላ እስክሪብቶ እንዳለ በጣም ጥሩ እዚህ ጋር እየታየኝ ነበርና እስቲ ስለነዚህ የተወሰነ ማብራሪያዎች ስጪ እሺ መጀመሪያ ስራውን ከመስራታችን በፊት ድሮይንግ ተዘጋጅቶ ነው የሚቀመጠው ስቴፕ ባይ ስቴፕ ነው የሚለው ማለት ነው የመጀመሪያው ስቴፕ ይሄኛው ነው ይሄ ማለት ወረቀቱ 1 ሜትር ከ70 አለ ከዛ ከ1 ሜትር ከ70 ላይ ስሞል ሳይዝ ባግ ለመስራት በ1 ሜትር ከ70 4 ባግ መስራት እንችላለን ማለት ነው የመጀመሪያው ስቴፕ ይሄ ነው ሁለተኛው ላይ እዚህ ጋር እንመጣና መጨረሻ ላይ ቦክሱን እዚህ ጋር እናመጣለን ማለት ነው በጣም ጥሩ ስለዚህ ዛሬ የምንሰራው ወይም ደግሞ አሁን የምታሳይ ምን አይነት ፔፐር ባግ ነው ስሞል ሳይዝ ነች ለኮስሞ የሚጠቀሙት አይነት ነገር ናት ማለት ነው በጣም ጥሩ እስቲ ወደ ፕሮሰሱ እንግባ ይቻላል እሺ የመጀመሪያ ስራችን ሊሆን የሚችለው ምንድነው ወረቀቱን እዚህ ጋር ድሮይንግ ላይ እንደሚያሳየው 50-50 አድርገን እንቆርጣለን ማለት ነው ይሄ 1 ሜትር ስለሆነ 150 ከለካውት በቂ በተመሳሳይ እዚህ ጋርም 50 አደርገዋለሁ ከዛ ነጥቦችን ማገናኘት ይሄንን ካደረኩ በኋላ በዚህኛው ሳይድ ደግሞ 30 እያደረኩ ወስዳለሁ ማለት ነው 4 እንዲሰራልኝ ኦኬ ከዚህ በኋላ ይሄ ማለት ከ1 ሜትር ከ70 10 ብቻ ነው ዌስቴጅ የሚሆነው ማለት ነው እቺማ ብቻ ዌስቴጅ ማለት ሌላው እንደምታየው 4 ቦታ ተከፍሏል 4 ባግ ይሰራልናል ማለት ነው ቀድመ የምናወጣት ታዲያ ዌስቴጇን ለዚህ አታገለግልም እንጂ ለሌላ ነገር አገልግሎት ትሰጣለች ያደረግን 4 ቦታ ከፈልን ከዛ ሁለተኛው ስቴፕ ነው የሚደረግ ይሄኛውን ስቴፕ ጨርሰናል ወደዚህኛው እንመጣለን ማለት ነው እቺ ማለት እቺ ራሷ ናት ማለት ነው ያ ማለት በዚህኛው 30 ወደዚህ ደግሞ 50 ነው ማለት ነው ከዛ እቺኛውን 5 ማድረገው ከዚህ ጋር ወስጄ ነው ለአፉ ነው የሚታጠፍ ነው ከላይ ነጥብና ነጥቧን ማገናኘት እዚህ ጋር ትንሽ ጫና አደርጋለሁ መስመሩ እንዲታጠፍልኝ ወረቀቱ ኦኬ ከዛ እዚህ ጋር 4 ሰጥቶልናል ከዛ 15 አለ መሃል ላይ ስፔስ 4 እስከዚህ ከደረስኩ በኋላ እቺኛዋን በሚጽፈው ስክሪፕት ያደረኩት ስለሚሸፈን ነው ማለት ነው ከዚህ በኋላ ያለውን ግን ቀለም በማሳይ ነገር መጠቀም ያለብኝ ወይም ያለቀ ስክሪፕት ለይታ ስለሚዳ ቅርጽ ብቻ እንዲያወጣልን አድርገን ማለት ነው ከዛ አሁን እቺኛዋን ነው ቀድመን እናጥፋት
ከዛ ስቴፕ ሄዳል ማለት ነው። ግዴታ እንዲህ ማየት አይጠበቅብንም። በውጭ በኩል መስመሮች ያስተካክላል። ምንድነው ሁሌም ባጎቹ ሲሰሩ በስተግራ በኩል 2 ልኬቶች መግቢያ ላይ አሉ፣ በስተቀኝ ደግሞ 1 ልኬት ናት ያለችው ማለት ነው። ከዛ መሀል ላይ 3 ልኬቶች አሉ። የመሀልኛዋን የባጉን አንደኛውን ሳይድ ለማግኘት ወደ ውስጥ እናደርጋታለን። ከዚህ በኋላ ቀጥታ ወደ ኮላ መቀባት ነው የሚሄደው። ምን ያህል ደቂቃ ሊፈጅ ይችላል አንድን ፔፐር ባግ ለመስራት? አንዱን ለመስራት ቢበዛ 3 ደቂቃ ሙሉ ስቴፑን ለመስራት ማለት ነው። ከዛ ቅድም እንዳልኩሽ በስተቀኝ በስተግራ በኩል ያለውን ከሁለቱ ጥፋት አንደኛዋን እንቀባታለን ሙሉ መስመሩ። እቺኛዋን ቅድም ዝም ብለን ነበር በማስመር ብቻ ነበር ያገኘነው። እቺኛዋን ደግሞ በማጣበቅ አገኘነው ማለት ነው ሰራ። ከዚህ በኋላ ከላይ 5 ቀንሻለሁ። ባጉ 20 እንዲመጣልን ነው 30 ነበር። 5 ከዚህ ወሰድን። ከዚህ 5 ስንወስድ 20 ይመጣል ማለት ነው። ስንቀባት የታችኛዋ 2 ክፍል ነው። ከላይ ደግሞ 3 ክፍል ነው የምንቀባው ማለት ነው። ባጉ ይሄን ይመስላል። ከዛ ማንጠልጠያ እንዲኖርልን መብሻ እንጠቀማለን። ሁለቱንም በአንዴ ነው እንደሰው እንደሰት። ከዛ ስንበሳ እቺኛዋን የተጠቀምነው። ለመጨፍለቂያ ደግሞ እቺ ከስር ያለችውና እቺኛዋ እንዳለችው ነው። የላይኛው ሾል ያለው ከላይ ይሆናል ማለት ነው። እዚህ ጋር ጫን ማድረግ አለብን። ከዛ ገመድ ነው የሚቀረው። ይሄ ነው ማለት ነው። ከዚህ በኋላ የካምፓኒውን ሎጎ በዲቴፍ ሊሆን ይችላል፣ በሲልክ ፕሪንት ሊሆን ይችላል፣ በኖርማል ፕሪንት ተደርጎ ይለጠፋል ማለት ነው። ያ ሲለጠፍ በዚህኛው ሳይድ ሳይሆን ብዙ ጊዜ በዚህኛው በኩል ነው የሚጠቀሙት። አጠር ያለ ሲሆን ደግሞ በዚህኛው በኩል መጠቀም እንችላለን ማለት ነው። ገመዱንም ካምሱሩንም ስንጠቀም ልክ የካምፓኒውን ሎጎ ሊወስድ የሚችለውን ነገር አድርገን ነው የምንጠቀመው እንጂ እንደፈለግን ዝም ብለን አናደርገውም ማለት ነው። በጣም ጥሩ። ይሄን ያህል እንግዲህ አንድን ፔፐር ባግ ለመስራት 3 ደቂቃን የሚፈጀው ብለሻል። ይሄን ያህል እሱን ከተመለከትን በአማካኝ ግን በሰው ኃይል ምን ያህል ማምረት እንችላለን? ምን ያህል መስራት እንችላለን? በቀን እኛ ጋር አሁን በቀን ቢያንስ እስከ 150 እስከ 200 ሊሰራል ይችላል ማለት ነው። በጣም ጥሩ። ምናልባት ይሄኛውን ለመስራት ምን ያህል ኮስትን ያወጣ ነው ማለት እንችላለን በአማካኝ? እሺ እንደየፔፐር አይነቱ ይለያያል። ለምሳሌ ካኪ ያለ ይሄኛው ነጩ ነው 250 ነው ቴክነሱ ውፈቱ ማለት ነው። ስለዚህ በዚህኛው ስንጠቀም ወደ 18 ብር የሚያክል ፕሬስ እንጠቀምበታለን ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ማብራሪያ ከሰጠሽ ምናልባት ተማሪዎች መጥተው ይሄንን ስልጠና ሲሰለጥኑ እንግዲህ ብዙ አይነት የፔፐር ባግ አይነቶች እንዲሁም ደግሞ ለተለያዩ አገልግሎት የሚያገለግሉ ስራዎችን ይሰራሉ እና ምናልባት ባለሽ ልምድ ላይ ምን አይነት ተማሪ ያጋጥሙሽ ያውቃል? ብዙ ጊዜ ይሄን ያክል በእርግጥ ማንኛውም ነገር ለመልመድ በአንድ ቀን ትንሽ ከበድ ይላል። ያ እንዳለ ሆኖ ብዙ ጊዜ ልጆቹ ላይ ያየሁት ነገር ምንድን ነው ይሄዱና ልክ ልኬቱን ከጨረሱ በኋላ እዚች ጋር ነው የሰራኋት እቺን ፓርት ለመስራት በጣም ይቸገራሉ ማለት ነው። በጣም የሚቸገሩት እዚህ ጋር ነው። ሌላው ላይ ይሄን ያክል የገፋ ነገር አላየሁባቸው። ትንሽ ልምምድ ነው የሚጠይቀው ስራ። በጣም ጥሩ። ስለሰጠሽ ማብራሪያ አመሰግናለሁ። መልካም አመሰግናለሁ። እንግዲህ ከእሷ ጋር ቆይታ አድርጌ ነው ወደ አንተ የተመለስኩት። እዛ ጋር አንድ ፔፐር ባግ ሆኖ ለመውጣት ምን አይነት ፕሮሰሶችን ማለፍ አለበት የሚለውን በዲቴል ነው ከእሷ ጋር ቆይታ ያደረግነው እና ምናልባት እሷ ጋር ያየነው ለተለያዩ ለኮስሞቲክስ የሚሆኑ ፔፐር ባጎችን ነው እና ምናልባት ሌላ አይነት ለሌላ አገልግሎት የሚሆኑ በፔፐር የሚሰሩ ነገሮችን እስከናንተ ሰዎች ምን ማግኘት ይችላሉ የሚለውን እስቲ በተወሰነ መልኩ ደግሞ ከአንተ እንጋራ።
አዎ ከባግ ውጭ ደግሞ ብዙ አይነት የሚሰሩ ቦክሶች አሉ። በጣም ብዙ አይነት ቦክሶችን አሁን ላይ እየተሰሩ ያሉት እና ለምሳሌ የኬክ ቦክስ አለ። የኬክ ሆኖ ራሱ በጣም ብዙ አይነት ሰውን ላይ ከስተም ስለለመደ ከስተማይዝ እንድናደርግላቸው ብዙ ሰው ጠይቀውን ቦክሶችን በከስተማይዝ ወይ እየሰራን እንገኛለን። ከዛ ውጭ ደግሞ የፒዛ አለ፣ የበርገር፣ የኩኪስ እያለ በጣም ብዙ አይነት ቦክሶችን ነው እየሰራን ያለነው። ኢቭን እሱንም ትሬኒንጉ ላይም ኢንክሉድ አድርገን እየሰጠን እንገኛለን። ከዛ ውጭ ደግሞ አዳዲስ ዲዛይኖችንም እየሰራን ካፕ ሆልደር የሚባል አለ፣ ለፖፕኮርን የሚሆኑ አሉ። እንደሱ ደግሞ በጣም ብዙ አይነት ዘርፍ ነው ያለው እና እሱንም እየሰራን እንገኛለን። ኢቭን አሁን አዳዲስ ካፌዎች ሲከፈቱ፣ ሆቴሎች ሲከፈቱ ሙሉ ነገር ከኛ ነው የሚወስዱት ኦልሞስት እና ከካፕ ጀምሮ ከቦክስ ጀምሮ ካፕ ሆልደር ባግ እያለ ሁሉንም አንድ ፓኬጅ አድርገን እየሰጠናቸው እንገኛለን እና አሁን ላይ ቆንጆ ነው። ቦክሶችም ይሰራሉ፣ ባግም ይሰራል፣ ካፕ ሆልደሩም ይሰራል። ሰው ብዙ ነው የሚሰራው። ባግ ብቻ አይደለም በፔፐር እየሰራን ያለ ነው። በጣም ጥሩ። ምናልባት ስለ ህትመቶቹ ማንሳት ብንችል ምን አይነት ህትመቶች ናቸው ያሉት? ያው ቅድም ላይ በተወሰነ መልኩ የህትመት አይነቶቹ ራሱ እንደሚለያዩ ጠቀስ አድርገን ነበር ያለፍነው እና እስቲ ስለ ህትመቱ ደግሞ እናንሳ። ህትመት ላይ አሁን ስንመጣ እንደ እንትኑ ነው፣ እንደ ከስተመሩ ፍላጎት እንደ ብዛቱ የብዛት መጠን ይወስናል የህትመቱን አይነት ለመወሰን እና ደግሞ ፍላጎታቸውን አይተን ሲልክ ፕሪንት አለ። ብዙ ከሆነ ሲልክ ፕሪንት እንሰራላቸዋለን። ትናንሽ ደግሞ ኳንቲቲ ከ100 በታች የሚሆኑ ከሆነ ወይ በዲቴፍ ይሰራል ወይ ደግሞ ፔፐር ፕሪንት ተደርጎ በሚለጥፈው ወይ እንሰራላቸዋለን ማለት ነው። አንድ የከስተመር ፍላጎት ነው። ሁለት ደግሞ የነሱ አቅም ወይ ደግሞ የነሱ የሚፈልጉት ብዛት ታይቶ ከሶስቱ ፕሪንቲንግ ዌዎች በአንዱ እንሰራላቸዋለን። ከዛ ውጭ ደግሞ ቦክሶች ሲሆኑ ዳይሬክት ፕሪንት አለ፣ ዲቲኤፍ ፕሪንት አለ። በእነሱ እያደረገን እንሰራላቸዋለን ማለት ነው። ህትመቱ እንደዛ ነው የሚሆነው። በጣም ጥሩ። እሱን ህትመታውን ሰዎች በቀላሉ ማለትም ደግሞ ሰልጣኞች እንዴት ነው ማግኘት የሚችሉት? ያው ስልጠናውን ይወስዳሉ፣ ህትመት ደግሞ በራሳቸው መስራት የሚፈልጉ ይኖራሉ እና እነሱን እንዴት ነው ማካተት የሚቻለው? እነሱን አሁን ዋነኛውን አዲስ ስራ ለሚጀምር ሰው በሲልክ ፕሪንት ነው እንዲሰሩ ምናል። ለምን ኮስት ኤፊሽንት ነው። በአንድ ፍሬም ብቻ መሰራት የሚችል የፕሪንቲንግ ወይ ነው። እሱ ምንም ኮስት ሳያወጡ ቤታቸው ቁጭ ብለው ትንሽ ነገር ነው አውትሶርስ የሚያደርጉት። ከውጭ የሆነች ነገር ፕሪንት ያስደርጉና ከዛ በቃ ቤታቸው ቁጭ ብለው ማተም ይችላሉ። ከዛ ውጭ ደግሞ ማሽን መግዛት ለማይችል ደግሞ እንዴት አውትሶርስ ማድረግ ይችላሉ። እኛ አለ ሌሎች ከሰራውንድ ላይ ያሉ ፕሪንተር ያላቸው ከነሱ ፕሪንት ያስደረጉ ቤታቸው እየለጠፉ መስራት ይችላሉ። ዋነኛው ግን ሲልክ ፕሪንት ስለሆነ ባግ የሚያስፈልገው ሲልክ ፕሪንት ቤት መሰራት የሚችል ነገር ነው። ምንም ይሄን ያክል ኮምፕሊኬትድ የሆነ ነገር ስለሌለው በሱ ቀለል አድርጎ ማተም ይችላሉ። በጣም ጥሩ። እንግዲህ ይሄን ያህል ካነሳን አንድ ፔፐር ባግን ትኩረት እናድርግና አነስ ያለችውን ፔፐር ባግ ሰዎች በምን ያህል ሊሸጡት ይችላሉ? ለገበያ በምን ያህል ሊያወጡት ይችላሉ ተብሎ ይታሰባል? በጣም ኮንሲደር የሚደረጉ ነገሮች አሉ። የማቴሪያሉ አይነት፣ አክሰሰሪዎቹ፣ ገመድ አለ፣ ፐምሱር አለ፣ ኮላ አለ። ሁሉም ነገር የቤትሽን ወጪ እያንዳንዱን ካልኩሌት አድርገሽ ሚኒመም አሁን ከ20 ብር ጀምሮ ካኪ ከሆነ ከ20 ብር፣ ዱፕሌክስ ከሆነ ከ30 ብር እያለ ወደ ላይ በሳይዙና በህትመቱ አይነት እየጨመረ ይሄዳል ማለት ነው። ከ20 ብር ጀምሮ እስከ 15 ሊወርድ ይችላል። ሳይዙ አነስ የሚል ከሆነ ለምሳሌ አንድ ዶድራንት የሚይዝ ኮስሞቲክስ አንድ ሻምፑ ለእንደሱ አይነትም ስለሚሰራ ዋጋቸው ደግሞ በዛው ልክ እየወረደ ይሄዳል። ትላልቅ ሲሆን ደግሞ በዛው ልክ ደግሞ እየጨመረ ይሄዳል። አቬሬጁ እንዴት ነው? ከ20 ብር ጀምሮ እስከ 100 ብር። ከዛ ደግሞ ሃይ ኳሊቲ አርት ፔፐር የሚባል ደግሞ አለ። ከ160 እስከ 200 ደግሞ የሚሰሩ ባጎችም አሉ ሃይ ኳሊቲ የሚባሉት። እንደዛም የሚሰሩ ናቸው አብዛኞቹ። በጣም ጥሩ። ስለዚህ አሁን ይህ በፔፐር የሚሰሩ ማቴሪያሎችን ስንሰራ ምን ያህል አዋጭ ነው ማለት እንችላለን? አንድ ጀማሪ ቀጥታ ፕሮፊታብል ይሆናል ማለት ሳይሆን ቀስ እያለ ትንሽ እያተረፈ እያደገ ሰው ኃይል እየጨመረ ሲሄድ ትርፉ በዛው ልክ እያደገለት ይሄዳል እንጂ አንዴ ስለጀመረ ብቻ ብዙ ትርፍ ያተርፋል ማለት አይደለም። ይሄ አንደርስታንድ መደረግ ስላለበት ነው። አንድ ሰው ሲጀምር አነስ ያለ በጀመረው ልክ ትርፍ ያገኛል። ከዛ ባሰፋው ልክ ደግሞ ትርፉም እያደገ የሚሄድበት መንገድ ነው ያለው እንጂ በአንዴ ባክ ስለጀመረ ብዙ ትርፍ ያተርፋል የሚባል ነገር የለም። ኦልሬዲ እያደገ የሚሄድ ስራ ስለሆነ ባደግሽ ቁጥር አብሮ ትርፍሽም እያደገ ይሄዳል። በጣም ጥሩ። ይህን ያህል እንግዲህ ስለ ቢዝነሱ ስላለው ነገር ካነሳ ስልጠናውን አሁን ላይ በምን ያህል ዋጋ ነው እየሰጣችሁ የምትገኙት? በአቬሬጅ ነው
እንዴት ነው አሁን ፉል ፓኬጅ ነው የምንሰጠው እንዳልኩሽ ባግ ብቻ አይደለም እኛ የምንሰለጥነው ቦክሶችም አሉ ቦክስ ሆኖ እንኳን የፒዛ የበርገር ኩኪስ እያለ እስከ ልብስ ድረስ ነው ምሳሌ ለጫማ የሚሆኑ አሉ ለልብስ የሚሆኑ አሉ እና ብዙ አይነት ስለሆነ እሱን የሚፈልግ ሁሉም አንድ ላይ እስከ 8000 እስከ 10000 ብር ሊሄድ ይችላል ከዛ ደግሞ ባግ ብቻ ወይ ደግሞ ስፔሲፊክ የሚያደርጉ ካሉ ደግሞ ከ4000 ጀምሮ እስከ 6000 ያለ እንደ ፍላጎታቸው እየጨመረ ይሄዳል ብሩ ማለት ነው በጣም ጥሩ እንግዲህ ያው ስልጠና ከተሰለጠነ ወደ ቢዝነሱ መገባት ያለ ነውና ምናልባት ወደ ቢዝነሱ ሰዎች እንግባ ቢሉ ሁሉንም ማቴሪያል አሟልተው ማለትም ደግሞ ቤዚክ የሚባሉትን ማቴሪያሎች አሟልተው ወደ ስራው ልግባ ቢሉ ምን ያህል ካፒታል ሊያስፈልጋቸው ይችላል ሚኒመሙ ማንሳት ከቻለ ሚኒመሙ ከሆነ አሁን ላይ ብዙ ነገር ኮስቶ ሃይ ይሆናል በፊት ቢሆን በትንሹ መጀመር ይቻላል አሁን ቢያንስ በትንሹ 60-70 ሊያስፈልግ ይችላል ማለት እሱም በትንሹ ሆኖ ማለት ነው ከዛ ውጪ ግን ሙሉ ማርሟልቼ ሊጀምር ካለ እስከ 200-150 እንደዛ እያለ እየጨመረ ይሄዳል አንድ ሰው ግን በሚኒመም ካለ 70 ጀምሮ መጀመር ይችላል ለምን ቤዚኩን ነገር ይገዛና እሱን ይሸጣል እሱን ያመላለሰ ከዛ ያሳደገው ማይድ ስለሚቻል እኛም እንደዛ ነው የምናከረው አሁን ኢቭን አሁን ካፒታል ኖሮሽ እንኳን ሁሉንም ከምትገዢ አነስ ያለውን ገዝተሽ ገበያውን አይተሽ ኮንሲደር ያረክሽ ምንድነው የሚፈልገው ሰው የሚለውን በደንብ ያወቅሽ ብታስፋፊው የሚሻለው እሱ ነው ሰው በሚኒመም ነው አብዛኞቹ እናስጀምራቸው ተማሪዎቻችን በጣም ጥሩ እንግዲህ አጠቃላይ መረጃዎችን ይሄን ያላነሳን ያው ብዙ ብናነሳ ብዙ ሊነሳበት የሚችል የቢዝነስ ዘርፍ እንደሆነ ተስፋ አደርጋለሁ እኔ በግሌ ነገር ግን በተወሰነ መልኩ ለተመልካቾች ይሄን ያህል ሂንት ተሰጠን ሌሎች ዲቴል ኢንፎርሜሽኖችን እንዲሁም ደግሞ ስለ ስልጠናው ስለ ቢዝነሱ ከናንተ ጋር መጥቶ ኢንፎርሜሽኖችን ለማግኘት እናንተን በምን አይነት መልኩ ነው ማግኘት የሚችሉት አድራሻችሁ ስልክ ቁጥራችሁን ብትጠቁ እሺ እኛ ያው ሶሻል ሚዲያ ፕላትፎርም ላይ እንገኛለን ቲክቶክ ላይ ቢፈልጉን ቲክቶክ ላይ እንገኝ ታርጌት ብሎ ሰርች ቢያደርጉ እንገኛለን ቴሌግራም ቻናሎች አሉን ከዛ ውጪ ደግሞ አድራሻችን ፊጋ መብራት ዮሐና ህንጻ አንደኛ ፎቅ ላይ እንገኛለን ከዛ ውጪ ደግሞ ለመደወል ለሚፈልጉት ስልካችን 0963 050700 ነው ከዛ ውጪ ደግሞ ሶሻል ሚዲያ ላይ እንገኛለን ቲክቶክ ላይ ቴሌግራም ላይ ታርጌት ዲዛይን ብሎ ሰርች ቢያደርጉን እንገኛለን በሱም መጻጻፍ እንችላለን ደወል ይችላሉ እንገኛለን ሁሉም ላይ በጣም ጥሩ እንግዲህ አጠቃላይ መረጃዎችን ስለሰጠኝ እጅግ አድርጌ አመሰግናለሁ በተጨማሪ ግን በሚቀጥሉት ጊዜያትም ቢሆን ይችላል ወደፊት ታርጌትም ምን ላይ እንጠብቀው በምን አይነት ስራዎች እንገናኛለን እንግዲህ ለማስፋፋት የፕላኖች አሉ ቀደም እንዳልኩሽ ትምህርት ቤቱንም ለማስጀመር ከአንድ ወር በኋላ ይጀምራሉ ብለን እናስባለን ከዛ ውጪ ፓኬጂንግ ላይ በደንብ ኤክስፕሎር ያደረግን ያሰፋን አንድ ስቴፕ ከፍ ለማድረግ አስበናል እንግዲህ ከተሳካለን ትልቅ ደረጃ ደርሰን እንደምንገናኝ አልጠራጠርም ስለመጣችሁና እናመሰግናለን በጣም ጥሩ እንግዲህ ስለሰጠህን ማብራሪያኛም እጅግ አድርገን እናመሰግናለን በቀጣይ ደግሞ በሌሎች ትምህርቶች በሌሎች ደግሞ በመጨመሯቸው ነገሮች ተመልሰን እንደምንገናኝ ተስፋ አደርጋለሁ ለዛሬ ግን ለነበረን ቆይታ እጅግ አድርጌ አመሰግናለሁ ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን የወረቀት ዘንቢል የስራ ዘርፍ ላይ መሰማራት ለምትፈልጉ ስልጠናውን ከየት ማግኘት ትችላላችሁ እንዲሁም ደግሞ ይህንን የስራ ዘርፍ ለመቀላቀል ምን ያህል አዋጭ ነው የሚሉትንና ሌሎች ተጨማሪ መረጃዎችን በቦታው ላይ ተገኝተን ወደ እናንተ አድርሰናችሁ ነበረ ይህንን የስራ ዘርፍ መቀላቀል ፈልጋችሁ ስልጠናውን መውሰድ የምትፈልጉ ተመልካቾቻችን ከስር በመናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ወደ ስራው መግባት ትችላላችሁ ስለነበረን ቆይታ እጅግ አድርገን እናመሰግናለን ሰናይ ጊዜ ይሁንላችሁ